በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ ጸጋ በብዙ ምሕረቱ በጎነቱ የሚያኖረን የሚያኖራችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ከጥፋት ወደ ሕይወት ከሞት ወደ ዘላለም ክብር የመለሳችሁ ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክርስቶስ ከሰማይ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ ተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ ዛሬ መንፈስ ቅዱስ ከዳዊት መዝሙር የሚያስተምረን ዕጣዬን የምታጠና አንተ ነህ በሚል ርዕስ ነው። ዕጣውን እግዚአብሔር የሚያጠናለት ሰው፣ ዕጣውን ጣቱ የምታጠናለት ሰው፣ ሁለት አይነት ሰዎች በሕይወት ዘመን ውስጥ ይኖራሉ። ይህንን የምትሰሙ በዚህ ቃል ውስጥ ተሰብስባችሁ እዝናችሁን ጆሮአችሁን ከፍታችሁ የምታዳምጡ የእናንተ ዕጣ ፈንታ ከየት ነው? ወዴት ነው? ምንድን ነው የምታስቡት? እግዚአብሔር ቃል እንድንመረምረው መንገዳችንን እግዚአብሔር ልጆች ቅዱስ ዳዊት በመዝሙር 16ኛው መዝሙር ላይ ዕጣዬን የምታጠና አንተ ነህ፣ ገመድም በአማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ ይላል። በጥንት ዘመን መሬት ከአባት ርስት ሲወሰድ ሲካፈል ወንድማማቾች ርስት ሲካፈሉ እኛ ሜትር የምንለውን በሜትር እየለኩ ሳይሆን በገመድ እየለኩ ነው የሚካፈሉት። እና አጋጣሚ ለአንዳንዱ ልጅ ዕጣው ለምለም ወይም ደግሞ ፍሬያማ እርሻ ላይ ይሆንለታል። ያልታደለ ሰው ደግሞ መሬቱ ድንጋይ ሊሆን ይችላል። ለአንዳንዱ ሰው ውሃ የሚያመነጭበት ምንጭ ሊደርሰው ይችላል እንደ ኤፍሬም። ለአንዳንዱ ሰው ደግሞ አሸዋና በረሃ ሊደርሰው ይችላል። እንግዲህ ይሄ ዕጣ የሚወድቀው ዕጣ ታውቃላችሁ፣ የምርጫ ጉዳይ አይደለም። ዕጣ በእግዚአብሔር በጎነትና ስጦታ ላይ የተመሰረተ ስለሆነ የሚወድቅላቸው ሰዎች እድለኞች ናቸው። ስለዚህ ዳዊት የነገረን የእሱ ዕጣ በአማረ ቦታ ላይ እንደወደቀለት ርስቱም እጅግ እንደተዋበለት ይናገራል። ርስታቸው የተዋበላቸው በእግዚአብሔር ዕጣ የኖሩ ብሩካን በምድር ላይ በጣም ብዙ ሰዎች አሉ። ደግሞ በራሳቸው ዕጣቸውን ያጠኑ ደግሞ ሰዎች አሉ። መጽሐፈ ሩት ምዕራፍ 1 ላይ የምናነባት ኦርፋ የተባለችዋ የሞዓባዊት ሴት ትልቅ ምሳሌ ናት። ሴት ባሏ ሞቶባታል። የኑኃሚን ልጆች ከሆኑት አንዱን አግብታ ትኖር ነበረ። ያው የኑኃሚን ልጆች እና የኑኃሚን ባል በሞዓብ ሲሞቱ እንግዲህ እሷም ባለቤቷን ያጣች ሴት ነች እና ቤተሰቡ ያው 3 ነበረ አብረው የሚኖሩት። ኑኃሚን እናትየዋ የባሏ እናት ኑኃሚን አለች። 2 ደግሞ የወንዶቹ ልጆች ሚስቶች ሩት እና ኦርፋ ደግሞ ቤት አሉ። እንግዲህ ሞዓብ ሀገሯ ነው፣ ያደገችበት ነው። ባሏን በታማኝነት አብራው ኖራለች። ትቷት ግን በሞት ከሄደ በኋላ ኑኃሚን ወደ ቤተልሔም ስትመጣ፣ ወደ እግዚአብሔር ሕዝብ ስትመለስ፣ ወደ እግዚአብሔር ርስትና ሀገር ስትመለስ ሩት ተከትላት ስትመጣ ኦርፋ ግን ስማት ተመለሰች ነው የሚለው። ሩት በዛ ልክ ከባሏ እናት ጋር በታማኝነት አገልጋይነቷን ለመቀጠል አምላኳን እግዚአብሔርን አምላክ ለማድረግ ሕዝቡን እስራኤልን ሕዝብ ለማድረግ ስትወስን የተሻለ መርጫለሁ ብላ ያሰበችው ኦርፋ ግን የራሷን ዕጣ አጠናች ማለት ነው። እኔ ሀገር ይመለሳለሁ፣ ሌላ ባል አገባለሁ፣ ሌላ ከሞዓብ ከሆነው አማልክት ጋር እቆያለሁ ብላ በፍቅር አማቷን ስማ ተመለሰች። ኦርፋ ውሳኔዋ ምርጫዋ ትክክል ነው። ሰው ይወላችሁ
እንደ ተፈጥሮ ስጦታው እንደ ጸጋው መጠን ምርጫ መምረጥ ይችላል። ይሄ ይጠቅመኛል ብሎ ማለት ይችላል። ማን ይከለክለዋል? ግን ሁልጊዜም ደግሞ የሚሻለውን መምረጥ ያስፈልጋል። እግዚአብሔር ልጆች የኦርፋ ምርጫ ስሜቷን የተከተለ ምርጫ ነበረ። ኦርፋ ዛሬን ብቻ ነው የምታየው። ኦርፋ አሁን ያለውን ነገር ብቻ ነው የምትመለከተው። የእምነት መነጽር አላደረገችም። በእግዚአብሔር ተስፋ አድርጎ አርቆ ማየት በኦርፋ ዘንድ የለም። ብዙ ጊዜ ጣቸውን በራሳቸው እጅ የሚያጠኑ ሰዎች እንደዚህ አይነት መገለጫ አላቸው። ሁልጊዜ ህይወትን በብልጠት መኖር ይፈልጋሉ። ብልጠት ማለት ምን እንደሆነ ታውቃላችሁ? እግዚአብሔር ልጆች ምንም ነገር ቀምቶ መውሰድ፣ አታሎ መውሰድ፣ በዛም በዚህም ብሎ የሰው ውክልና ተቀብለው የሰው ንብረት ሸጠው በስማቸው አዛውረው በቃ የኔ ንብረት ነው የሚሉ ሰዎች ገጥሟችሁ አብዛታችሁ አታውቁም? የሚመጣባቸውን አያስቡ፣ የሚደርስባቸውን አያስቡ፣ ከሰማይም ከምድርም የሚወርድባቸውን አያስቡ። ግን እስካገኙ ድረስ እስካገኙ ድረስ እስከወሰሩ ድረስ ከተቀበሉ ድረስ ምንም ነገር ለማድረግ ወደ ኋላ የማይሉ ሰዎችን ትመስላለች። ስታገኟቸው ይሰማሉ፣ አፍቅረው ይሰማሉ፣ አንገስተው ይሰማሉ። እቺ ሴት ኑኃሚንን ስማታለች፣ ግን የችግር ጊዜ ወዳጅ አይደለች። ድጋፍ በምትፈልግበት ሰዓት የባሏን እናት አላገዘችም፣ ግን ስማታለች። መውደድ መሳም ብቻ አይደለም። እግዚአብሔር ልጆች መሳም ግን ይችላሉ። ጣቸውን በራሳቸው የሚያጠኑ ሰዎች ወዳጅ መምሰል ይችላሉ፣ ማስመሰል ይችላሉ፣ መመሳሰል ይችላሉ። ምንም ችግር የለባቸው። ግን እግዚአብሔርን አምኖ የሚታየውን ርቀት ግን ማየት አይችሉም። ሁሌ የሚሻላቸው አጠገባቸው ያለውን ነገር ቅድሚያ ሰጥተው መምረጥ። አጠገባቸው ገንዘብ ካለ፣ ምቾት ካለ፣ ክብር ካለ ጣዖትም ቢሆን ችግር የለም። የሞዓብ አማልክት ለኦርፋ አልቆረቆሯት። በእውነትም ከኑኃሚን ጋር ስትኖር እኮ እግዚአብሔር የሚባል አምላክ እንዳለ ሰምታ ሊሆን ይችላል። ምክንያቱም ኑኃሚን ምንም ደካማ አጉረምራሚ ሴት ብትሆንም ይኸው እግዚአብሔር ግን የምታምን ሴት ነች። እግዚአብሔር እንዳለ የምታምን ሴት ነች። እግዚአብሔር እንደሰው ብትወቅሰው ግን እግዚአብሔር አለ ብላ የምታምን ሴት ነች። ከእሷ ጋር ኖሯ እንኳን ህሊናዋ ለሰው መኖርን አልተለማመድም። እጣቸውን በራሳቸው የሚያጠኑ ሰዎች እንደዚህ አይነት ባህሪ ነው ያላቸው። አቅፎ ይስሟችኋል፣ ግን የሚጠቅማቸው ከሆነ የእናንተን ለመውሰድ ትተዋችሁም ለመሄድ ወደኋላ አይሉም። ምክንያቱም ዋናው እንጀራ ነው፣ ዋናው ኑሮ ነው፣ ዋናው ጥቅም ነው ብለው የሚያስቡ ናቸው። ለጥቅም ነዋሪዎች ናቸው። የተሻለውን እኔ ነኝ የማውቀው ብለው የሚያምኑ ናቸው። እርግጠኛ ነኝ ኦርፋ ስታስበው በሞዓብ ድርቅ ነበረ። አማቷ የመጣችው በድርቅ ምክንያት ነው። ቤተልሔም ድርቅ እንዳለ ሰምታለች። የቤተልሔም ምድር የድርቅ ምድር ነው፣ የረሃብ ምድር ነው ብላ ሳትገምት አትቀርም። የኛ ሀገር ይሻላል ብላ ሳትል አትቀርም። አሻግራ በእምነት ቀና ብላ ማየት አልቻለችም። እና አብርሃም ያዩትን ያዕቆብ ያዩትን አላየችም። በእርግጥም በረከት እንጀራ ብቻ እኮ አይደለም፣ ገብስ ብቻ አይደለም፣ ዘይት ብቻ አይደለም። እግዚአብሔር ልጆች በረከት የምንለፋበት ስራ ብቻ እኮ አይደለም። በረከት የምንውላቸው ልጆቻችን ብቻ አይደሉም። አይደለም ከሰማይ የሆነውን እግዚአብሔር መፍራት ያለበት ያ ከእግዚአብሔር ሕልውና ጋር መኖር አይደለም። እሱ አይደለም በረከት። እሱ በረከት ባይሆን ኖሮ ያዕቆብ ለምን በሶርያ አልቆየም? ከእናት ከአባቱ ሀገር ከሄደ በኋላ 21 ዓመት ቆይቶ ለምንድን ነው መመለስ የፈለገው ያዕቆብ? እዛ እኮ በጣም ሀብታም ሆኗል እኮ። በሶርያ ምድር ሰፍቷል እኮ። ብዙ መንጎች፣ ዥንጉርጉር በጎች፣ ብዙ ልጆች ወልዷል። 12 ጎረምሳ ልጆች ወልዷል። እንዴ ከዚህ በላይ መባረክ አለ ወይ? በረከቴ ብቻ ከሆነ ለምንድን ነው እዛ ያልተቀመጠ? እስቲ ልጠይቃችሁ እግዚአብሔር ልጆች፣ በረከት ይሄ ብቻ ከሆነ ያዕቆብ ለምንድን ነው ሸለቆ ውስጥ ሲታገል ያደረውን እግዚአብሔር ሳትባርከኝ አልሄድም ያለው? ለምንድን ነው? ካልባረከኝ አልለቅህም ያለው?
ይሄ ሁሉ መንጋ ያለው ይሄ ሁሉ ትውልድ ቤተሰብ መስርቶ ምንድነው በረከት? ምንድነው? ነጥቆ ማደር፣ ቀምቶ ማደር፣ ያገኙትን ከምንም ጋር ተመሳስሎ እየኖሩ መብላት መጠጣት እሱ ነው በረከት? እሱ አይደለም። የኦርፋ መንገድ ይሄ መንገድ ነበር እግዚአብሔር ልጆች። እግዚአብሔር ግን የሚሰጠው በረከት ልዩ በረከት ነው። አሁንም ሰባኪውም ሊነግራችሁ የሚችለው በረከት አይደለም፣ ቃል የሚገልጠው አይደለም። በእግዚአብሔር የመጠበቅ ትውልድ መባረክ፣ ለትልቅ ሕዝብ የመታጨት ከክርስቶስ ጋር ከግንዱ ጋር የመጣበቅ ሕይወት ነው በረከት። ይህንን ያዕቆብ የተረዳ ይመስላል። እግዚአብሔርን ታገለና ተባረከ። ከተባረከ በኋላ ስሙ እስራኤል ሆነ። የማይወጉት ደፍረው የማይነኩት የታፈረ ሰው ሆነ። የተቆጣበት ወንድሙ ኤሳው ያሳደደው አጎቱ ላባ ጫፉንም አልነኩት። ይልቁንም ስመው መርቀው ነው የተለዩት። በረከት ይሄ ነው። እያችሁ በሰላም መኖር፣ ጠላትን ወዳጅ አድርጎ እግዚአብሔር መንገድን አቃንቶ ጎርባጣውን ተራራውን ሜዳ አድርጎ በሕይወት መቆየት፣ መታፈር፣ መከበር። እንጀራው ያጠግባል፣ እንቅልፉ መኝታው በሰላም ይነጋል፣ በልጆች መደሰትን ይሰጣል። ይህም ትልቅ በረከት ነው። በረከት አድርጎ እግዚአብሔር ለያዕቆብ የሰጠው እስከ ትውልድ አምላክ ሆኖለታል እግዚአብሔር። ኦርፋ ግን ይህን ነገር ማሰብ አልቻለች። ምርጫዋ እጣዋ በራሷ እጅ ወጥቶ የት እንደገባች ሳትታወቅ ጠፋች። የኔ መንገድ የተሻለ ነው ብላ አስባ ነበረ። ግን የኦርፋ አድራሻ የት እንደሆነ እኛ አናውቅም። ከሷ ይልቅ እግዚአብሔርን ተስፋ አድርጋ አምላክ አድርጋ እስራኤልን ሕዝብ አድርጋ በመንገዷ ሁሉ እግዚአብሔር ትልቅ ነው ብላ እሱ ጣይን ያጥን ብላ ገመሌ በአማረ ስፍራ ይወደቅ ብላ የመጣችው ጓደኛዋ ሩት በልጣታለች። በታሪክም በሕይወት ክብርም በልጣታለች። ዛሬ የዓለም ሕዝብ ሁሉ የሚማርባት መብራት እንድትሆን አድርጓታል ሩት። ያ ውሳኔ እግዚአብሔር ገመዷን በገመድ ድረሷ እንዲለካላት ፈቃደኛ ሆናለች። እሱ ይልኝ ብላለች። እግዚአብሔር ይምረጥልኝ ብላለች። እግዚአብሔር እሱ ያከናውንልኝ የሕይወቴን ዋና መንገድና ዓላማ እሱ ይምራልኝ ብላለች። ቅዱስ ጳውሎስ እንደተናገረ ፈቃዱ ምን እንደሆነ አስተውላለች፣ ሞኝ አልሆነች። እግዚአብሔር ልጆች በዚህ ምክንያት ሩት ትልቅ ቦታ ስትደርስ ኦርፋ ግን የት እንደገባች አናውቅም። ስለዚህ ከነዚህ ሰዎች የምንማረው ምንድን ነው? በሕይወታችን እጣ ፈንታ አለን ሁላችንም። ግን እግዚአብሔር እጣችንን እንዲያጠና በእውነት እንዲያይልን ልባችን መፈለግ አለበት። ሰው ሲፈልግ ነው የሚጸልየው። በዛ ጉዳይ ራሱ ኢልይ ማለት እየሰሩ እየገቡ እየወጡ የተንቀሳቀሱ ነው። መቼም ቁጭ ብሎም አይደለም። ግን ኢልይ ማለት ያየሁት ብቻ አለ ማለት ደስ ያለን ያየነውን ሁሉ መንካት ብዙ አደጋ አለው። ይሄ ርስት ግን ለኔ የተዋበ ርስት ነው ወይ ማለት ይገባል። ምንም አይነት ነገር ስንጀምር፣ ምንም አይነት ስራ ስንጀምር የእግዚአብሔር እጅ ከዚህ ስራ ጋር እንዳለ መጠየቅም መለየትም አለብን። እያችሁ ደግሞም እግዚአብሔር የሚሰጠን ርስት እጅግ የተዋበ ነው ይላል እግዚአብሔር ቃል። ውብ ርስት ይሰጠናል። ርስት ቋሚ የአባት የእናት ስጦታ ነው አይደል? ርስት ውርስ ነው። ጸጋን ይወክላል። እግዚአብሔር ጸጋ ርስት ይባላል። ስጦታው ከእግዚአብሔር ነው፣ እኛ እንቀበለዋለን። እድሜያችን፣ ጤናችን፣ ክብራችን፣ ኑሯችን፣ መንፈሳዊ ሕይወታችን ርስታችን ነው። ቤተክርስቲያናችን ርስታችን ናት። የተዋበች ርስት እንድትሆንልን፣ በእሷ ደስ እንዲልን፣ በእሷ በረከት ውስጥ እንድንኖር፣ ልባችን ያንን እንዲፈልግ አያችሁ የምንታነጽባት እንድትሆንልን። ቤተክርስቲያን ገብቶ መንፈሳዊ ሕይወቱን በሚገባ የማይመራ ሰው አለ። ቤተክርስቲያን ውስጥ ሆኖ ምድረ በዳ ውስጥ የሚኖር ሰው አለ። ግን ለእኛ ቤተክርስቲያን ውስጥ ገብተን የተዋበ ርስት እንዲሆንልን እንዲገባን፣ ጸጋው ስጦታ አሰራር እንዲገባን፣ እግዚአብሔር እጅ እንዲገባን፣ ርስታችን እንድትዋብልን መለመን ይገባል። ደጀ ሰላም ስትደርሱ ስትሳለሙ ወደ ቤትህ መግባቴን ሕያው አድርግልኝ ማለት ይገባል። አንተን የማገኝበት አደባባይ ይሁንልኝ። ውስጤን፣ ደጄን፣ ልቤን ከፍተህ የምዘረጋልኝ የምትለካልኝ ርስት እንዲታየኝ እርዳኝ ማለት ይገባል። እግዚአብሔር ልጆች በሁሉም አቅጣጫ በስራ ቦታችንም እንደዚሁ ምን በላውን እንጀራ ስንጋግር እግዚአብሔር ርስታችንን እንዲያስውብልን፣ ገመታችንን እንዲጠና፣ እጣችንን እሱ እንዲያጠና መለመን ይገባል።
ለእግዚአብሔር የህይወትን ምርጫ መስጠት ይገባል። አንዳንዴ የሚያጓጉ ግን ህሊናችን እየጮኸ ምን ወስናቸው ውሳኔዎች አሉ። እነዚህ ውሳኔዎች ምንድን ናቸው? እግዚአብሔር ያላላቸው ሊሆኑ ይችላሉ። ተው ይሄ ጥፋት ነው እያለን ዝም ብለን የምንወስነው ውሳኔ ሊኖር ይችላል። ግን ውሳኔን እግዚአብሔር እንዲወስን ፍቃዱ እንድታኖረን መፍቀድ መፈለግ ይገባል እና ሩት የተዋበውን ርስት ስታገኝ ኦርፋ ግን በምርጫዋ የት እንደገባች አናውቅም። የት እንደገቡ የማይታወቁ ርስታቸው የት እንደሆነ የማይታወቁ የት ነው ግን እሱ የማይባሉ ሰዎች አድርገን በእውነት እግዚአብሔር ረዳው አቤኔዜር ብሎ ይዘምር። እግዚአብሔር የባረከው እግዚአብሔር የጎበኘው ሰው ነው ለመባል ያውቃል። በመንፈሳዊ ህይወታችን አድገን እግዚአብሔር ከእሷ ጋር ነው የምንባል ለመሆን ያውቃል። እግዚአብሔር ልጆችና እግዚአብሔር ርስትን ሲያስብ ገመድን ሲለካ የሰው ልጅ ህይወት እንደዚህ ይሆናል። ብዙ እንደተማንበት ተስፋ አደርጋለሁ። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላት ጥበቃ አብሮን ይሁን። እግዚአብሔር በቀኙ ያዛችሁ፣ እግዚአብሔር በቀኙ ይምራችሁ፣ ከክፉ ይጠብቃችሁ። መንፈስ ቅዱስ በዘላለም በረከት ሁላችንን ይባርክ። እግዚአብሔር ቸርነት የእናታችን የቤታችን ረድኤት በረከት የመላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረ ማርያም ነኝ። ኮሜንት ስለምታደርጉ ላይክ ስለምታደርጉ እግዚአብሔር ዘራችሁ እናንተን ይባርክ። ሰላም